በድሮ ጊዜ አንድ አምር የተባለ ሰው ነበር። ከጊዜያት በኋላ ይህ ሰው ንግዱ ላይ ኪሳራ ያጋጥመውና ዕዳ ላይ ይገባል። ከሰው የተበደረው ዕዳ ብቻ ወደ 500,000 ዲናር ይጠጋል። አበዳሪዎቹም እሱ ጋር እየመጡ ዕዳውን እንዲከፍል ይጨቀጭቁት ጀመር። ግራ የገባው አምር 500,000 ዲናሩን ከአንድ ነጋዴ ለመበደር ይወስንና ወደ እሱ ጋር ያቀናል። ብዙ ከለመነውና እንደሚከፍለው ካሳመነው በኋላ 500,000 ዲናሩን ይበደራል። አምርም በደስታ ያበደራቸው ሰዎች ቤት እየሄደ ለእያንዳንዱ ብድራቸውን መመለስ ጀመረ። ይህንን በማድረጉ አምር ሰዎች እሱ ቤት ከመመላለስና እሱን ከመጨቅጨቅ ድኖ ነበር። ዕዳውን ሙሉ ከከፈለ በኋላ ግን ምንም አልቀረውም ነበር። 500,000 ዲናር ያበደረውም ነጋዴ ጊዜው ሲደርስ አምር ጋር ሄዶ ብሩን ይጠይቀዋል። አምርም በአሁን ሰዓት ምንም አይነት ብር እንደሌለውና ጊዜ እንዲሰጠው ይጠይቀዋል። ነጋዴውም የአምርን ንግግር ሲሰማ በጣም ይናደዳል። ዳኛ ጋርም ሄዶ ሊከሰው ይወስናል። ነጋዴውም አምርን ይዞ ወደ ዳኛው ጋር ያመራል። ጉዳዩንም ሙሉ ለዳኛው ያጫውተዋል። ዳኛውም ጉዳዩን ካጣራ በኋላ አምር ብድሩን እስኪከፍል ድረስ እንዲታሰር ያደርጋል። እንደሚታሰር እርግጠኛ የሆነው አምር ለዳኛው መታሰሬ ካልቀረ ሚስቴንና ልጆቼን ተሰናብቼ ልምጣ፣ በአንዴ ስጠፋባቸው ሊጨነቁ ይችላሉ፣ አሳውቂያቸውን መለሳለሁ ይለዋል። ዳኛውም አንተ ከሄድክ በኋላ እንደምትመለስ ማን ያውቃል? ዋስ የሚሆንህ አካል አለን አለው። አምርም ለኔ ዋስ የሚሆኑኝ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። እኔ ነገ ካልተመለስኩኝ ከነብዩ ኡመት አለመሆኔን መሰክራለሁ አላቸው። ዳኛውም የአምርን ንግግር ሲሰማ በጣም ተገረመ። ደግ ሰው ስለነበረም አምር ወደ ቤቱ ሄዶ ነገ እንዲመለስ ይፈቅድለታል። አምርም ዳኛውን አመስግኖ ወደ ቤቱ ይገባል። ለሚስቱም ጉዳዩን ይነግራታል። ሚስቱም ደግ ሰው ነበረችና አንተ የአላህ መላእክተኛን ዋስ በማድረግህ አላህ አያዋርድህም፣ በሳቸው ላይ ሰለዋት ማውረድን አብዛ፣ አላህ መቼም አያዋርድህም አለችው። አምርም ሌሊቱን ሌሊት እየሰገደና አላህን እየለመነ በነብዩ ላይ ሰለዋትን እያወረደ አደረ። ይህም ሰው ተኝቶ ሳለ በህልሙ ነብዩን ሰለላሁ ዐለይሂ ወሰለም ይመለከታቸዋል። አላህ እኛንም ይወፍቀን። ለአምርም እንዲህ አሉት፣ ንጋቱ በነጋ ጊዜ ወደ ከተማው መሪ ጋር ሂድና እንዲህ በለው፣ የአላህ መላእክተኛ ባንተ ላይ ሰላምን አውርደውብሃል፣ የኔንም ዕዳ እንድትከፍልልኝ አዘውካል በለው። አንተን የምናምንበት ምልክት ካለህ አምጣ ካለህ እንዲህ በለው፣ 2 ምልክቶች አሉኝ። የመጀመሪያው አንተ ሁል ጊዜ በነብዩ ላይ ከ1000 በላይ ሰለዋትን ታወርዳለህ። ሁለተኛው ደግሞ ትላንትና ሰለዋትን ስታወርድ ቁጥር ተሳስተሃል በለው አሉት። ጨለማውም ተወግዶ ንጋቱ በነጋ ጊዜ አምር ወደ ከተማው መሪ ጋር ይሄድና እንዲህ ይለዋል፣ አሰላሙ አለይኩም ዳኛ ሆይ፣ ትላንትና በህልሜ የአላህ መላእክተኛ አይቻቸው ነበር። በአንተ ላይም ሰላምታን እንዳወርድና ዕዳይን እንድትከፍልልኝ አዘውካል አለው። ዳኛውም ይህንን ሲሰማ ለአምር ለመሆኑ ዕዳህ ስንት ነው ብሎ ጠየቀው። አምርም 500,000 ዲናር ነው ብሎ መለሰለት። ዳኛውም እኛ አንተን የምናምንበት ምልክት አለህን አለው። አምርም የአላህ መላእክተኛ በነገሩት መሰረት አዎ እኔ ዘንድ 2 ምልክቶች አሉኝ። የመጀመሪያው አንተ ሁል ጊዜ በየቀኑ ከ1000 በላይ በነብዩ ላይ ሰለዋትን ታወርዳለህ። ሁለተኛው ደግሞ ትላንትና በሳቸው ላይ ሰለዋትን በምታወርድበት ሰዓት ቁጥሩን ተሳስተህ ነበር አለው። የከተማው መሪ ይህንን ሲሰማ በጣም አዘነ፣ በጣምም አለቀሰ። ከበይተል ማል ለአምር 500,000 ዲናር እንዲሰጠው አዘዘ። አምርም በደስታ ያንን 500,000 ዲናር ይዞ ወደ ዳኛው ጋር አመራ። ዳኛውም ጋር በገባ ጊዜ ዳኛው በእጁ ላይ ብዙ ብሮችን ይዞ ነበር። ዳኛውም አምርን ሲመለከተው በደስታ እያለቀሰ እንዲህ አለው፣ ያለብህን 500,000 ዲናር ሁሉ ልከፍልልህ ቃል ገብቻለሁ። ይህ የምትመለከተው 500,000 ዲናር ላንተ ነው። በአንተ ሰበብ እኔ ማታ የአላህን መላእክተኛ አይቻቸው ነበር። ካንተ ዕዳህን ሙሉ ከከፈልኩልህ የቂያማ ቀን ጭንቀቴ እንደሚቀንስ ነገሩኝ። ይኸው ይሄ ንብረት ከራሴ ያወጣሁት ነው አለው። አምርም ያየውን ነገር ማመን አቃተው፣ በጣምም ተደሰተ። በዚህም ሁኔታ ላይ ሳሉ አምርን ያበደረው ነጋዴ ወደ እነሱ ጋር ይገባል። በእጁ ላይም ብዙ ብሮችን ይዞ ነበር። አምርንም ሲመለከተው አምር ሆይ አፉ ብዬሃለሁ፣ ያለብህን ዕዳ ሁሉ ትቼልሃለሁ። ይህ የምትመለከተው 500,000 ዲናር ነው። ይህም ላንተ ነው። በአንተ ሰበብ ማታ በህልሜ የአላህን መላእክተኛ አይቻቸው ነበር። ከአምር አፉ ካልክለት የቂያማ ቀን አፉ ትባላለህ አሉ። ይህንን ንብረት ውሰድ፣ ላንተ ነው፣ ያለብህን ዕዳ ትቼልሃለሁ አለው። አምርም እየተከሰተ ያለው ነገር በጣም ያስገርመው ጀመር። በደስታም ወደ ቤቱ ተመለሰ።
ሲመለስ ዓምር 500,000 ዲናሮችን ይዞ ነበር። በአላህ ላይ ያለው እርግጠኝነትና በነቢዩ ሰለላሁ ዐለይሂ ወሰለም ማመኑና በእሳቸው ላይ ሰለዋትን ማብዛቱ ከዱንያ ጭንቀት ገላገለው። እሱ ብቻ አይደለም፣ አትርፎና ደስታን ሸምቶ ወደ ቤቱ ተመለሰ። ሱብሓነላህ፣ በነቢያችን ላይ ሰለዋትን ማብዛት ብዙ ጥቅሞች አሉት። ዑለሞች በዚህ ብቻ ብዙ ኪታቦችን ጽፈዋል። ለዛም አይደል እንዴ የአላህ መላእክተኛ ዘንድ አንድ ሰሐባ ይመጣና ያ ረሱላላህ ከዱዓዬ ግማሹን በእርሶ ላይ ሰለዋትን አወርዳለሁ አላቸው። የአላህ መላእክተኛ ጥሩ አደረክ፣ ብትጨምር ግን ጥሩ ነው አሉት። ሰሐባውም እሺ 75ቱን አላቸው። የአላህ መላእክተኛ ጥሩ አደረክ፣ ነገር ግን አሁን ብትጨምርበት ጥሩ ነው አሉት። ሰሐባውን በዚህ ሰዓት እንዲህማ ከሆነ ዱዓዬን ሙሉ ሰለዋት አወርዳለሁ፣ ዱዓዬን ሙሉ አላሁመ ሰሊ ዐላ ሙሐመድ እላለሁ አላቸው። የአላህ መላእክተኛ በዚህ ሰዓት ኢዘን ቱግፈሩ ዘንቡክ ወቱክፋ ሀሙክ አሉት። እንዲህማ ካደረክ ወንጀልህ ሙሉ ይታበሳል፣ ጭንቀትህ ሙሉ ይወገዳል አሉት። ሁላችንም በሳቸው ላይ ሰለዋትን ማውረድ አለብን። አላህ ለዚህ ያግራለን። አላህ በሰማነው የምንጠቀም ያድርገን። የዛሬው ታሪካችን ይህንን ይመስላል። ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ትምህርትም እንደወሰዳችሁበት አስባለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ። عفوك إني للنور مدت يداي، نزعت أسرار قلبي وجئت ألقي أسايا.